Lionel Messi, Messi's hit! Oh! That's what they came for! The Magic Man! Creative and running at Koscielny. Eden Hazard's gone all the way and scored a beautiful, beautiful goal. Sizzling solo work from Eden Hazard. One of the Chelsea players of his generation. እንዴት ናችሁ አድማጮቻችን? የበረቦ ኦፊሻል ዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ይህ ደግሞ ለሌሎች ተደራሽ እንዲሆን ፕሮግራሙ ላይክ እና ሰብስክራይብ አድርጋችሁ ጀምሩ። በፕሮግራሙ ላይ ያላችሁን አስተያየት ለግሱን። 13ኛ ሳምንት የእንግሊዝ ፕሪሚየር ሊግን በኤቲሃድ የተደረገውን የማንቸስተር ሲቲ እና የሊድስ ጨዋታን እንመለከታለን። ማንቸስተር ሲቲ ጨዋታውን 3-2 ማሸነፍ ችሏል። ምንም እንኳን ጨዋታውን አስቀድሞ ለመጨረስ የሚያስችል ሁኔታ ቢኖረውም እንዲሁም ደግሞ የመጀመሪያውን አጋማሽ 2-0 የመራ ቢወጣም በመጨረሻም ተጨንቆ ነው ጨዋታውን የጨረሰው። አርሊ ነበረ ወደ ጨዋታው መግባት የቻሉት። ፊል ፎደን ገና በ59ኛው ሰከንድ ላይ ነበረ ጎልን ማስቆጠር የቻለው። በተለይ ደግሞ ይህ ጎል ደግሞ በ2019 ዳቪድ ሲልቫ ዋትፎርድ ላይ በ52ኛው ደቂቃ ከ52ኛው ሰከንድ ካስቆጠረው ጎል በኋላ የተቆጠረ አርሊ ጎል በማንቸስተር ሲቲ በኩል ነው። ፎደን ጎሏን ማስቆጠር ችሏል። ግቫርዲዮል ነበር አሲስት ማድረግ የቻለው። እንዲሁም ደግሞ ግቫርዲዮል ኋላ ደግሞ ከማዕዘን ከተሻገረ በኋላ ኳሱ ኒኮ ኦሬሊ ከገጨው በኋላ ነበረ ኳሷን ማስቆጠር የቻለው ግቫርዲዮል 25ኛው ደቂቃ ላይ ነበረ። ሲቲ 2-0 እየመራ ነበር የመጀመሪያውን አጋማሽ መውጣት የቻለው። ነገር ግን ዶሚኒክ ካልቨርት-ሊዮን 49ኛው ደቂቃ እንዲሁም ደግሞ የቀድሞ የማንቸስተር ሲቲ አካዳሚ ተጫዋች የነበረው ኢሜቻ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ይህ ጎል ደግሞ ግቫርዲዮል ፋውል ሰርቶ ጎሉ ፔናልቲ ተሰጥቶ ነበረ። ምንም እንኳን በረኛው ዶናሩማ ቢያድናትም መልሶ ከዶናሩማ ከተተፋች በኋላ ኢሜቻ ጎሏን ማስቆጠር ችሎ ሲቲን ጭንቀት ውስጥ ከቶ ነበረ። በተለይ 91ኛው ደቂቃ ላይ ሲደርስ ግን ፊል ፎደን አስደናቂ ጎል ማስቆጠር ችሎ የጨዋታው 3-2 እንዲጠናቀቅ ሆኗል። ሲቲ በሁለተኛው አጋማሽ በጣም ፍሬስትሬትድ ነበረ። ስለዚህ የአካዳሚ ተጫዋቻቸው ፊል ፎደን አትርፏቸዋል ማለት ነው። በተለይ ጋርዲዮላ ያለፉትን ሁለት ጨዋታዎች በሁለት ውድድሮች በሻምፒየንስ ሊግ እና በፕሪሚየር ሊግ ተሸንፎ ነው የተመለሰው። በኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ 2-1 እንደተሸነፈ ይታወሳል። እንዲሁም ደግሞ በራሱ በሲቲ ሜዳ ደግሞ በኤቲሃድ ደግሞ በሌቨርኩሰን 2-0 መሸነፉ ይታወሳል። ጋርዲዮላ እዛ ላይ 10 ተጫዋቾችን ሮቴት አድርጎ እንደመጣ ይታወቃል። በትላንትናው ግን ሲጠበቅ የነበረው 100ኛ ጎሉን ያስቆጥራል ተብሎ የተጠበቀው አርሊንግ ብራውት ሃላንድ ጎል ማስቆጠር አልቻለም። በኒውካስሉም ጨዋታ ጎልን ማስቆጠር አልቻለም ነበረ። 100ኛ የፕሪሚየር ሊግ ጎል ለማግኘት እየተጫወተ እንደሆነ ይታወቃል። በምሽቱም ጨዋታ ጎልን ማስቆጠር አልቻለም። በሲቲ በኩል ግን እንደ አንድ ለአርሊንግ ሃላንድ ጥሩ ጨዋታ ባይሆንም ጥሩ ነገሩ ሃላንድ ሳያስቆጥር ደግሞ ጎሎች ተቆጠሩ። እንዲሁም ደግሞ እሱ ባላስቆጠርበትም ጨዋታ ማሸነፍ ችለዋል ነው። በትላንት ነው ምሽት ሃላንድ የጎል አስተዋጽኦ ማድረግ አልቻለም። አሲስትም ጎልንም ማስቆጠር አልቻለም። ስለዚህ የሲቲ የባለፉት ሁለት ጨዋታዎች በጣም አስቸጋሪ ነበሩ። በሽንፈት ነበር የተጠናቀቁት። ከነዚያ ሽንፈቶች በኩል ግን ትላልቅ ጨዋታዎችን አሸንፈው ነበር የመጡት። በአውሮፓ ሻምፒየንስ ሊግ ጥሩ የነበረውን ቦሩሲያ ዶርትሙንድን 4-1 አሸንፈው። በነገራችን ላይ ፊል ፎደን እዛ ጨዋታ ላይ 2 ጎሎችን አስቆጥሮ ነበረ። በምሽቱም ሌላ 2 ጎሎችን ማስቆጠር ችሏል። ከተከታታይ ጨዋታዎች ጎል ካለማስቆጠር በኋላ ነው በትላንትና 2 ጎል ማስቆጠር የቻለው። እንደዚሁም ሲቲ ደግሞ ሙሉ ለሙሉ ሊቨርፑልን ዶሚኔት አድርጎ 3-0 በኤቲሃድ ማሸነፉ ይታወቃል። ምንም እንኳን ሊቨርፑል የዘንድሮ አቋሙ ያው የዋዠቀ ቢሆንም ሊቨርፑልን አሸንፈው ነው የተመለሱት። ከዛ በፊት ግን በፕሪሚየር ሊጉ ደግሞ አስቸጋሪ የሚባለውን ቡድን የአንድሬ ራዮላን ቦርንማውዝን አሸንፈው ነው 3-1 በኤቲሃድ የመጡት ነበረ። ስለዚህ ያለፉትን 3 ትላልቅ ጨዋታዎች አሸንፈው ነገር ግን ከኢንተርናሽናል ብሬክ በኋላ ደግሞ ሁለቱን ጨዋታዎች በኒውካስል እና በሊቨርኩሰን ተሸንፈው ነው ወደዚህ ጨዋታ የመጡት የነበረው። በምሽቱም ጨዋታ
በተለይ ከአርሰናል በ7 ነጥብ ርቀው እንደሚገኙ ይታወቃል። ስለዚህ ያንን የነጥብ ልዩነት ለማጥበብ መጫወት ነበረባቸው። ስለዚህ በዚህም በማሸነፋቸውን ተከትሎ ወደ ሁለተኛ ደረጃ አድገዋል። እንዲሁም ደግሞ የነጥብ ልዩነታቸውንም አርሰናል አንድ ጨዋታ በስታንፎርድ ብሪጅ እያለው በ4 ነጥብ ማጥበብ ችለዋል ማለት ነው። ስለዚህ ይህ ሆኗል። ነገር ግን በትላንትናው ዕለት ሲቲ ሁለት አይነት አጋማሾች ነበሩት። ኤክስጂን በማስመዝገብ እንዳጠቃላይ የሶፋ ስኮር ነው የምጠቅስላችሁ 3.1 ኤክስጂ ነበረው። 1.54 ደግሞ ኤክስጂ ተፈጥሮበታል። በእርግጥ ከኤክስጂው ጋር የሚስተካከል ጎሎችን ማስቆጠር ችሏል። የፊልፎድን እንኳን ኳሷ ጎሏ ኤክስጂዋ በጣም ያነሰ ነው። ምክንያቱም ከፊት ለፊቱ ብዙ የራሱ ቡድን ተጫዋቾች እና የሊድስ ተጫዋቾች ስለነበሩ ስለዚህ ጎሏ ለመቆጠር በጣም እድሏ የጠበበ ነበረ። በብዙ ተጫዋቾች አሾልኮ ነው ያስቆጠራል። ስለዚህ በሶፋ ስኮር ላይ ግን 3.1 ኤክስጂን አስመዝግበዋል። 18 ሹቶችን ማድረግ ችሏል። 9 ሹት ተደርጎባቸዋል። ኦን ታርጌት ደግሞ 9 መሞከር ችለዋል። 4 ደግሞ ተሞክሮባቸዋል። ቢግ ቻንስን ደግሞ 6 መፍጠር ችለዋል። በጣም ብዙ ቁጥር ነው ቢግ ቻንሶችን በመፍጠር እንደዚሁ ደግሞ 3 ቢግ ቻንሶች ደግሞ ተፈጥሮባቸዋል። በተለይ ይህንን ጨዋታ በሁለት አጋማሽ ያለ ጨዋታ ነው ብያቸው ነበረ። ምክንያቱም በመጀመሪያው አጋማሽ ሲቲ 2.67 ኤክስጂ ነበረው። እንዳጠቃላይ 3.1 ነበረ ኤክስጂው። ስለዚህ አብዛኛውን በመጀመሪያው አጋማሽ ነው ኤክስጂውን መፍጠር የቻለው። ስለዚህ ዶሚኔት ያደርገው በመጀመሪያው አጋማሽ ነው። የተፈጠረበት ደግሞ 0.1 ነበረ በሊድስ በኩል። በሁለተኛው አጋማሽ ግን ሲመለስ 0.43 ብቻ ነው መፍጠር የቻለው። 1-1 እንኳን 0.5 እንኳን የተጠጋ ኤክስጂን መፍጠር አልቻለም በሁለተኛው አጋማሽ። እንዲሁ ደግሞ ሊድስ ግን 1.44 የሆኑ ኤክስጂዎችን ማስመዝገብ ችለዋል። ስለዚህ የተሻለ ቡድን ሆነው ነው በሁለተኛው አጋማሽ ሊድሶች ወደ ሜዳ የተመለሱት። የዳንኤል ፋርከ ቡድን ቢግ ቻንሶችን በመፍጠር እንዲሁ ሲቲ የመጀመሪያው አጋማሽ ላይ 5 ቢግ ቻንሶችን መፍጠር ችሏል። እንደዚህ ደግሞ 0 ቢግ ቻንስን የተፈጠረበት። በሁለተኛው አጋማሽ ግን ተገልብጦ ሲቲ አንድ ብቻ ቢግ ቻንስን ሲፈጥር 3 ቢግ ቻንሶች ደግሞ በሊድስ ዩናይትድ ተፈጥረውበታል። አጠቃላይ ሾቶችን በምንመለከትበት ጊዜ የመጀመሪያውን አጋማሽ 14 ሹት ማድረግ ችሏል። የሁለተኛው አጋማሽ ግን 4 ብቻ ነው ሹት ማድረግ የቻለው። በተቃራኒው ሊድስ 2 ሙከራዎችን ነበረ በመጀመሪያው ማድረግ የቻለው። ሲመለስ በሁለተኛው አጋማሽ ግን 7 ሙከራዎችን ማድረግ ችሏል ማለት ነው። ኦን ታርጌት በመሞከር ሲቲ የመጀመሪያው አጋማሽ ላይ 6 ሞክሯል። የሁለተኛው አጋማሽ ግን 3 ነው መሞከር የቻለው። ሊድስ በመጀመሪያው አጋማሽ ያው 0 ነው የሞከረው። በሁለተኛው አጋማሽ ግን 4 ኦን ታርጌቶችን መሞከር ችሏል ማለት ነው። ስለዚህ በሁለተኛው አጋማሽ ሊድስ ዩናይትድ በጣም ፋየር አፕ አድርጎ ነበረ በሁለተኛው አጋማሽ ማለት ነው። ጥሩ እንቅስቃሴን ማድረግ ችሏል። በጨዋታው ላይ በተለይ ሲቲ ላይ ለተቆጠሩት 2 ጎሎች የመሃል ተከላካዩ ጊቫርድሆል ሚና ነበረው። የመጀመሪያው ጎል ስትቆጠር ያው የትክክለኛ አሲስት አለማድረጉን ተከትሎ ወይንም ደግሞ የራሱን ቡድን ተጫዋች ሙሉ ለሙሉ ሳያይ ኳሷን ወደ መሃል መምታቱን ተከትሎ በሪከቨሪ ማድረግ በማያስችል ሁኔታ ነበረ ለጓደኛው ማቀበል የቻለው። ነገር ግን ለጓደኛው ሳይደርስ ቀርቶ ሊድስ ዩናይትዶች በዶሚኒክ ካልቨርት ሊዩን የቀድሞው የኤቨርተን ተጫዋች ባስቆጠራት ጎል ወደ ጨዋታ ለመመለስ የሚያስችለውን 2-1 ማድረግ ቻለ። ሁለተኛውም ኤሜቻ ላስቆጠራት ጎል ደግሞ ፋውልን የሰራው ፔናልቲ ቦክስ ውስጥ እሱ ራሱ ይህ ክሮሺያዊ የመሃል ተከላካይ ነው። ምንም እንኳን ዶናሩማ ኳሷን ለማዳን ጥረት ቢያደርግም ነገር ግን ንሜቻ ስትመለስ ኳሷን ማስቆጠር ችሏል ማለት ነው። ያው ሲቲ ኢንኮንሲስተንት ቡድን እንደሆነ በዚህ የዘንድሮ ዓመት ይታወቃል። ሮድሪ የለም። እንዲሁም ደግሞ በአብዛኛው በመሃል ተከላካይ ሲጠቀምባት የነበረውን የጆን ስቶንስን እያገኘ አይደለም። እንዲሁ ደግሞ ሪያን ሸርኪ፣ አዳዲስ ፈራሚዎቹ እንደ ቲጃኒ ሬንደርስ በመጀመሪያዎቹ ጨዋታዎች ጥሩ እንቅስቃሴ ማድረግ ቢችልም እንዲሁ ኦመር ማርሙሽ የመሳሰሉ ተጫዋቾች ያው ከሜዳ ውጭ የቆዩበት ጊዜያት ብዙ ናቸው። ስለዚህ ዋናውን የቡድኑን
ቋሚ 11 ለይቶ ማወቅ አልቻለም። እንደዚሁ አዲስ ያስፈረመው አይተኖሪም በቋሚነት እየተሰለፈ አይደለም። የአካዳሚ ውጤቱን ኒኮ ኦራሊን ነው እየተጠቀመ የሚገኘው። ምንም እንኳን በሲቲ በኩል ያሉት እነዚህ ጉዳዮች ነበሩ። ስለዚህ ነጥብ ሊጥል የሚችልበት ሁኔታ ነበረ። በምሽቱ ጨዋታ ግን ኤርሊንግ ሃላንድ በሊድስ ከተማ እንደተወለደ ይታወቃል። ስለዚህ ትላንት የገጠመው የተወለደባትን ከተማ ቡድን ነው ማለት ነው። አባቱ አልፌ ኢንጊ ሃላንድ እየተጫወተ ለሊድስ ዩናይትድ በሊድስ ዩናይትድ ነበረ አርሊንግ ብራውት ሃላንድ የተወለደው። ከዛም በኋላ ለ3 ዓመታት በህፃንነት ኑሮ ደግሞ በሊድስ ከአባቱ ጋር መቆየት የቻለ ተጫዋች ነው። ስለዚህ ትላንትና ጎልም ባያስቆጥርም ሊድስ ዩናይትድ ጋር የሚገናኝ ግን ታሪክ ነበረው በምሽቱ ጨዋታ። ስለዚህ ፔፕ ጋርዲዮላ ከጨዋታው በኋላ ደግሞ ስለ ፊል ፎደን አስተያየቱን ሰጥቷል። ምክንያቱም ደግሞ በተለይ እንደዚህ አይነት ነገሮችን ለረጅም ጊዜ ሲያደርጋቸው ለ1000 ጊዜ ሲያደርገው የነበረ ነገር ነው። ስለዚህ ያው የአስደናቂ ተጫዋች ነው። ምሽቱ ላይ ያደረገው ነገር ብዙም ከሱ ብዙ ጊዜ የማያደርጋቸው ነገሮች ሳይሆኑ በተደጋጋሚ የሚያደርጋቸው ነገሮች ናቸው። ቦክስ ላይ በጣም ፈጣን ነው። በፍጥነት ኳሶችን ማስቆጠር ይችላል። አስደናቂ ብቃት ነው ያለው በማለት አስተያየቱን ሰጥቷል። የቀድሞው አማካይ ደግሞ ሱተን ደግሞ አስተያየቱን ሰጥቷል። አስደናቂና ፋንታስቲክ ፕሌየር ነው። ነገር ግን በዚህ ባለፉት ጨዋታዎች ግን ፍረስትሬት ማድረግ ችሎ ነበረ። ወደ ብቃቱ ጫፍ መምጣት አልቻለም ነበረ። ነገር ግን በትላንትናው ምሽት ግን በጣም አስደናቂ ነበር። የሁለተኛዋ ጎል ደግሞ ይበልጥ የሚገርም ጎል ነው ማስቆጠር የቻለው በማለት አድናቆቱን ሰጥቶታል። እንዲሁም የቀድሞ በረኛ ደግሞ ጆ ሃርት ከጄል አውጥቷቸዋል በማለት አስተያየቱን ሰጥቷል። ፊል ፎደንን የአንደኛ ደቂቃ ላይ የተቆጠረች እና 90 ሲደመር 1 ላይ የተቆጠረች ጎልን በማስቆጠር ፊል ፎደን የቡድኑን ወደ ማሸነፍ አምጥቶታል። እንደዚሁም ደግሞ ከአርሰናል የነጥብ ልዩነቱ ደግሞ እንዲጠብ ማድረግ ችሏል። በባለፉት ጊዜያት በተለይ በተደጋጋሚ ብቃቴን ማግኘት አልቻልኩም ነበር። አሁን ግን በዚህ ጨዋታ ላይ በጣም በረሃብ ነበረ ስጨዋት የነበረው። በጣም ደስተኛ ነኝ። ጎልንም ማስቆጠር ችያለሁኝ። እሱም ደግሞ ወደፊት ደጋግሜ ላደርገው የሚችል ነገር ነው በማለት አስተያየቱን ሰጥቷል። በፕሪሚየር ሊጉ በዚህ ዓመት ጥሩ እንቅስቃሴን ማድረግ አልቻለም ነበረ። ምንም እንኳን ጥሩ በ23-24 የፕሪሚየር ሊግ ዓመት 19 ጎሎችን በማስቆጠር ጥሩ ሪከርድ ያለው ቢሆንም ነገር ግን ከዚያ በኋላ ግን ባሉት ጊዜያት ጎሎችን ለማስቆጠር ቅርብ አልነበረም። ፊል ፎደን በትላንትናው ዕለት ግን በጣም አስደናቂ ብቃቱን ማሳየት ችሏል። ክለቡንም እንዲሁ ወደ ማሸነፍ መልሶታል ከሁለት ሽንፈቶች በኋላ ማለት ነው። ስለዚህ ነጥቡን ተጠቅሞበታል። ወደ አርሰናል የሚጠጋበትን ውጤት ማግኘት ይችላል። አሁን በሁለተኛ ደረጃ ላይ የሚገኘው ሲቲ በ25 ነጥቦች ከቼልሲ በ2 ነጥቦች ርቆ በአንድ ጨዋታ በልጦ ይገኛል። ከአርሰናል ደግሞ በ4 ነጥቦች ርቆ በሁለተኛ ደረጃ ላይ ይገኛል። ስለዚህ ሲቲ ወደ አሸናፊነት ተመልሷል ማለት ነው። የዳንኤል ፋርከ ቡድን ግን የአጎራጭ ቀጠና ላይ የሚገኝ መሆኑ ይታወቃል። በዘንድሮ ዓመትም ወደ ላይ አድጓል። የቀድሞው የኖርዊች ሲቲ አሰልጣኝ አሁን በተለይ ሁለተኛው አጋማሽ ላይ የተሻሻለ ቡድን ቢኖረውም በምሽቱ ጨዋታ ግን ካገገመ በኋላ በመጨረሻ በተቆጠረበት ጎል በጨዋታው ተሸንፏል ማለት ነው። ይህንን ይመስላል። አድማጮቻችን ስላደመጣችሁ እናመሰግናለን። አሁንም ላይክ እና ሰብስክራይብ እያደረጋችሁ ሌሎች ፕሮግራሞች እንዲደርሳችሁ በዚህ ቻናል ላይ የሚሰሩ ፕሮግራሞች እንዲደርሷችሁ ማድረግ ትችላላችሁ። እናመሰግናለን። ያው የለንደን ደርቢ በስታንፎርድ ብሪጅ የሚደረገውን የቼልሲንና የአርሰናልን ጨዋታ ያው እንድታዩት እየጋበዝኩኝ መልካም የሳምንቱ መጨረሻ እንዲሆንላችሁ ይመኛለሁኝ። በቀጣይ በሌሎች ፕሮግራሞች እንገናኛለን። ደህና ሁኑ። Creative and running at Koscielny. Ignato's gone all the way and scored a beautiful, beautiful goal.
Sizzling solo work from Eden Hazard, one of the Chelsea players of his generation.